አደይና ዶክተሩ በስተመጨረሻ ፍቅር ጀመሩ። አደይና ዴቭ ደግሞ በእናቱ ምክንያት ለአንዴና ለመጨረሻ ጊዜ እናቱ ማስጠንቀቂያ ሰጠች። የአደይ እናት ደግሞ በሚገርም ሁኔታ ሰተት ብላ የልጇን ሰርግ ልትበላ ተገጠር መታ ነበርና የዴቭ እናት ደግሞ አደይን በምንም አይነት ሁኔታ ልጄን አንቺ ልታገቢው አትችም፣ አንቺ እኮ ለአደይ አትመጥኝም፣ ከነናትሽ የገጠር ሰውና የደሃ ልጅ በፍጹም የኔ ዴቭ ሊያገባ አይችልም፣ ካሁን በኋላ እንደውም አጠገቡ ላይሽ አልፈልግም ብላ የመጨረሻ ማስጠንቀቂያ ሰጠች። የፍቅር እናት ደግሞ እጅግ በጣም ተናደደችና አልሜ ቆይ አንቺ ምን አይነት ሰው ነሽ? ከጊዜ ጊዜ አትሻሻይም እንዴ? እንዴት እንደዚህ ታያለሽ? ሁሉም እኮ የሰው ልጅ ሰው ነው። አንቺም ያደግሽበትንና የኖርሽበትን ሀገር ምንም ቢሆን መርሳት የለብሽም፣ ለሰው ክብር ይኖርሽ ብላ ስትቆጣ፣ አረ ደግሞ ለአንድ ተራ ገረድ እንዴት ትቆጭኛለሽ? ታለም እኔና አንቺ እኮ ብዙ ነገሮችን አሳልፈናል። ዛሬ ላይ እንደዚህ ስትይ በጣም ያመኛል ብላለች። የአደይ እናት እንግዲህ በክብር ልጇን ልትድር ስትመጣ የገጠማትና ያየችውን ነገር ማመን አቅቷት በጣም ተአቅሟ በላይና ትዕግስቷን መቆጣጠር ሲያቅተው የዴቭን እናት ልክ ልኳን ስትነግራት፣ ዴቭ እንግዲህ 9 ወር ሙሉ ተሸክሜ አርግዤ ወልጄ እዚህ ያበቃሁህ እኔ ነኝ። አንተ አደይን ካገባህ ዘራችንንና ቤተሰባችንን የምታዋርድ ከሆነ ደግሞ ማሚ ብለህ አትጥራኝ፣ ልጄ አይደለህም። በህይወት እያለሁ አደይን ካገባህ እኔ ሴት አይደለሁም ብላ ስትለው፣ እሱም ይህን ያክል አመት ከአደይ ጋር የለፋበት የትዳር ጉዳይና መስዋዕትነት ስለከፈለ እጅጉን በጣም አዘነ። አደይም ደግሞ ዴቭ ምን አይነት እናት ናት ያለችህ? ቢያንስ እናቴን ማክበር አለባት። እንዴት እንደዚህ እናቴ ላይ ልትጮህባት ይገባል? እናንተ መጣችሁብን እንጂ እኛ እኮ አልመጣንም። እናቴ ምን አይነት ስሜት እንደተሰማት ከአባቴ ጋር መቼም ያለፈውን ጦርነት እያንዳንዱ ላንተ መናገር አልፈልግም። ስለዚህ እናትህ እናቴን እንድህ እንድትላት አልፈልግም። ድህነት እኮ ጌጥ ነው፣ ድህነት ማገኘት ነው፣ ድህነት ሰላም ነው እያለች ስትለው እሱም ደነገጠና አደይ አንቺም እንደ እናቴ ባቶኚ በጣም ደስ ይለኛል። በእርግጥ እናቴ ለየት ያለ ባህሪ አላት፣ ግን አንቺ የምትረጂ መስልኝ ነበር አለና አንገቱን ደፍቶ እያለቀሰ ሳለ የዴቭ እናት ንግግር አደይን አሳመማትና እጅጉን በጣም ደነገጠች። ጭራሽ አንቺ ልትመጥኝ አትችም፣ ምን አይነቷ ነሽ? ቆይ አንቺ ለጥቅምና እንደዚህ ልጄን ለማበላሸት የገባሽበት መንገድ መቼም ልክ አይደለም ብላ ስትላት፣ አረ የዴቭ እናት ይረጋጉ፣ እኔ በጭራሽ እንደዛ የማስብ ሰው አይደለሁም። እኔ እኮ ከቤተሰቦቼ የወጣሁት አጥቼ ወይንም እምበላውና እምጠጣው ቸግሮኝ አይደለም፣ ለተሻለ ነገር ብዬ ነው። ደግሞም ይሄን ያክል እንዲናገሩኝ አልፈቅድም ብላ ስትል እጅጉን በጣም ደነገጠችና ሲጥ አድርጋ ልትደፋት ስትል ዴቭም ራሱን መቆጣጠር አቅቶት እማዬ ይበቃሻል፣ እስካሁንም ድረስ አንቺ ክብር ምናምን እንዲህ ነው በቃ የሌለ ነገር እያደረግሽ የሰው ሞራን ባትነኪ ደስ ይለኛል። የሰው ልጅ ማጣትና ችግርን ፈልጎት አይደለም። ከዚህ በላይ ልታገስሽ አልችልም፣ ይበቃሻል ብሎ ሲጮህባት፣ ጭራሽ ለአንዲት ተራ ሴት ብለህ እኔ ላይ ትጮኻለህ ብላ ስትቀውጠው እጅግ በጣም አዘነና ደም እንባ ማንባት ጀመረ። ሰላም ሰላም፣ ውድ የተከበራችሁ የሌላ ኤንድ መሐመድ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት ስንጠብቀው የነበረው የአደይ
ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እንግዲህ አደይ በመጨረሻ የለፋችበትና ዋጋ የከፈለችበት ፍቅር ገደል ገባ። ይህንንም ያደረገችው ፍቅር የምትባል ተንከሲስና ተንኮለኛ እስካሁን ድረስ ዴቭን እወድሃለሁ፣ አፈቅርሃለሁ፣ አደይ ላንተ አትመጥንህም፣ እኔ ብቻ ነኝ የምመጥንህ፣ እስከ ለተሞቴ እወድሃለሁ እያለች ስትከታተልና የአደይንና የዴቭን ፍቅር ስታበላሽ የነበረች እንዲሁም ደግሞ በሰርጋቸው ጊዜ በፍጹም እኔ በህይወት እያለሁኝ አንተ አደይን አግብተህ ልትኖር አትችልም፣ ዴቭ ወደድክም ጠላህም አንተ የኔ ብቻና ብቻ ነህ ብላ ፎክራ ነበርና የፍቅር እናት እንግዲህ የዴቭ እናት ጋር ጓደኝነትም እህትነትም አድርገው አሳልፈው ነበር። ከዛ ለልጄ ሰርግ ነው ብላ ሰተት ብላ ስትመጣ ፍቅርም ደግሞ ማሚዬ እንኳን ደህና መጣሽ፣ መቼም እናቴና ዴቭ የተፈጠረውን ነገር እንዲሰሙ አልፈልግም። ዴቭ ወንድሜ ነው፣ ያፈቀራትና ሊያገባት የፈለጋት ልጅ የገጠር አባቷ ደግሞ ድሯት እምቢ ብላ ያንን ትዳር ትታ መታ ከተማ ላይ እኛ ቤት ገረር ሁና ስትኖር የነበረች በጣም ቃጣፊና ውሸታም ሴት ናት ብላ ስለ አደይ ክፉን ለዴቭ እናት ስትናገር እሱም ደግሞ ጭራሽ አግብታ የፈታች የአንድ የቤት ሰራተኛ የኔ ልጅ ዴቭ አፈቀረ። ፍቅር አንቺ እኮ ለወንድምሽ ያለሽ አመለካከትና ስሜት እንደሆነ ተረድቼዋለሁ። እኔ በህይወት እያለሁ ዴቭ እንደዚች አይነት ሴት እንዲያገባም ሆነ ከሷ ጋር ሰርግ ተሰርጎ አለሙን እንዳይ አልፈልግም ብላ ስትላት ፍቅር ደስ አላትና ግን እማዬና ዴቭ ይሄን ነገር መስማት የለባቸውም። እኔ ብዙ ነገር ጥል ያለሁ ብዙ ነገር ዴቭን መክር ያለሁ በጭራሽ ሊሰማኝ አልቻለም። አደይ ዴቭን ወደውና አፍቅራው ሳይሆን ለገንዘብና ለጥቅም የተሞላች ሴት ናት ብላ ስትላት የዴቭ እናት ጨለለች፣ አይገልጸውም፣ አበደች። ከዛ ከፍቅር ጋር እንግዲህ ተስማሙ። አደይም በጭራሽ ዴቭ እንዳያገባ ትልቅ እንቅፋት ሆነች። ያሳዝናል። ዴቭ በጣም ነው የተናደደው። እውነት ለመናገር አደይም ቢሆን በመጨረሻዋ ሰዓት ይህ ነገር ሲፈጠር ቤተሰብ ያስጠላል። አደይና ዴቭ ብዙ ዋጋና መስዋዕትነትን ከፍሎላታል። ፍቅር ስታሰቃያት ባርኬም የኔ ናት ብሎ ብዙ ፈተናዎችን ከፍሎላታል። መጨረሻ ላይ በተስማሙና ሰርጋቸው በደረሰ ጊዜ የፍቅር ተንኮል ከባድ ነው እና የአደይም እናት እንደምትመጣ ለለሊ ነግራት ነበር። ስትመጣ ግን የዴቭ እናት የተናገረችው ንግግር እጅጉን በጣም ልብ ይሰብራል ማለት ነው። ሌላው እንግዲህ ለሊ ደግሞ የቤቷን ካርታ ጀግናውና አንበሳው ባቡሬ አስመልሶላታል። ጀገራውም ደግሞ አሁን ላይ የለሊ ያሳደገች የለሊ ቤት ያቺ ክፉ የእንጀራ እናቴ እዚህ ከአባቴ ጋር የእንጀራ አባቴ ሲኖሩበት ነበር። ባቡሬ እኔ ይሄ ቀልድ አይደለም። ቆይ አሁን ላይ እኔ ለሴቶች ያለኝ አመለካከት እጅግ በጣም የወረደና ከባድ ነው። ለሊ ምን ትሆን እያለ መጠራጠርና መደናበር ጀመረ። ባቡሬም የቤዛን ወንድም አግቶ እያሰቃየ እንዲሁም ደግሞ ካርታውን የያዘው እሱ ስለነበር አሳልፎ ለፍቅር ስለሰጣት፣ ፍቅርም ደግሞ ስትደናበር ሮማንና አደይ ፈልገው ካርታውን አግኝተው ለዴቭ ሰጡት። ዴቭም ደግሞ ለባቡሬ ሄዶ ሰጠ። ወደ ለሊ ጋር
የቤቱ ካርታ እጇ ሲገባ እጅጉን ከሚባለው በላይ በጣም በጣም ደስ አላትና ባቡሬ አንተ ባትኖር ኑሮ ይሄ ነገር ሁሉም ገደል ገብቶ ነበር። ይሄ ያንተ ውጤት ነው። አንተ ለኔ ስትል ብዙ ነገሮችን እያደረክልኝ ነው። ውለታህም አለብኝ፣ በጣምም አመሰግናለሁ እያለች አለችው። እሱም ደግሞ አይለሊ አሁን ለኔ ይሄንን የምትይኝ ነኝ እንዴ? እኔ ላንቺ እኮ ቤተሰቤ እንጂ የሩቄ አይደለሽም እያለ እሷን እንትን ማለት ጀመረ። ቀጣው ፓርቲ የሚሆነው እንግዲህ ለሊና ባቡሬ መጣመር አለባቸው። በለሊና በባቡሬ በኩል ደግሞ ማዘሯ በጣም ደስተኛ ናት ለሊን እንዲያገባላት። በለሊ በኩል ደግሞ እንደዚህ ተቃውሞ የሚመጣ የለም። ምናልባት ጉዳቸውን በጨረሱ ጊዜ ኤላ ተመጣ ደግሞ ልክ የአደይና የዴቭ እጣ ሊደርሳት ይችላል ማለት ነው። አደይ እንግዲህ ዋጋ መስዋዕትነት ያለቀሰችበት የለፋችበት ደም የተፋችበት ፍቅሯ ገደል ሲገባ በጣም ያሳዝናል። ዶክተሩ ደግሞ አደይን እንደሚወዳትና እንደሚያፈቅራት ለዳይመንድ ተናገረ ማለት ነው። ዳይመንድም እንግዲህ በጣም ግራ ገባውና አሁን አደይን ከዴቭ አለያይቼ ላጣምራቸው አልችልም መቼስ ጉድ እኮ ነው። ይቺ አደይ የምትባል ሰው ስንቱን አባላቸው፣ ስንቱ ከሷ ጋር ተጋደለ እያለ ከኪንጎ ጋር ማውራት ጀመረ። ኮኮ እንግዲህ የዳይመንድ ፍቅር ይዟት እየተደናበረች እና እየተወሳለተች ትገኛለች። ቅምጥል አሁን ላይ ኪንጎ ስራ ፈቶ ከሷ ጋር እየተጋተተ ይገኛል ማለት ነው። ኩኩ ፍቅሯን እንትን ላለ ማለት የምታደርጋቸው ነገሮች እጅግ በጣም ከባድና አደገኛ ነው። ከዳይመንድ ጋር ያላቸው ጥላቻ፣ ዶክተሩም ደግሞ አደይን ካያት ጀምሮ ለሷ ያላትን መውደድና ስሜት እየነገረው ነበረ። ወደ አበበ ዘንድ ስንመጣ ሄሉ በጭራሽ እዚህ ቤት ሰራተኛ ሁና እንድትሰራ አልፈልግም ብሎ ከአሹ ጋር ቀወጠው። የአሹና የሮማን ፍቅር ደግሞ እጅጉን በጣም በሚያሳዝን ሁኔታ እሷ እየገባት እሷ እንደሚወዳት እያወቀች አልገባኝም እያለች እያናደደችውና እያቃጠለችው ትገኛለች። አሹ ከዛ ከቤት ወጥቶ ወደ እናቱ ጋር ለመሄድ በወሰነ ጊዜ የዴቭ እናት መታ ደግሞ ሁላቸውንም ከሚገባው በላይ ግራ አጋብታቸዋለች ማለት ነው። እንግዲህ የዴቭ እናት መጨረሻዋ ምን ይሆን የሚለውን በጉጉት ለማየት ቸኩለናል። የአደይና የዴቭም የፍቅር ልፋትና መስዋዕትነት የከፈሉበት በአደይ እናት ምክንያት በዴቭ እናት ምክንያት ገደል መግባቱ በጣም ያሳዝናል። የአደይ እናትም እጅጉን በጣም አዘነችና አዋረርሽኝ፣ በሰው ሀገር ጉድ አደረግሽኝ አንቺ ጉደኛ እያለች በጣም ተናዳ የአደይም እናት ደም እንባ እያለቀሰች ወደ ገጠር ተመልሳለች ማለት ነው። ውድ የተከበራችሁ የተወደዳችሁ የሌላየ እንደ መሐመድ ቤተሰቦች በድጋሚ ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ሰላም አለይኩም ወራህመቱላሂ ወበረካቱ።